እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ሆነ ሰላም ዲጂታል ሚዲያ መልካም አውደ ዓመት። መስቀሉ እኛ በራ ተመስገን አበራ መስቀሉ እኛ በራ ሁሉ ለምነ አበራ መስቀሉ እኛ በራ። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። መስቀል የመስቀሉ ነገር በሚጠፉት ሰዎች ዘንድ ስንፍና ነውና ለምንድነው ለኛ ግን የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18። የመስቀል ነገር በመጀመሪያ የተገለጸው በመላእክት ዓለም ነበር። ቅዱስ ኢጲፋኒዮስ ስነ ፍጥረትን በጻፈበት አክሲማሮስ በተባለ መጽሐፍ እግዚአብሔር መላእክትን ፈጥሮ በተሰወረባቸው ጊዜ ዲያብሎስ እኔ ፈጠርኳቸው አለ። ያን ጊዜ በመላእክት ዓለም ረብሻ ሆነ። ከፊሉ ዲያብሎስን አምኖ ከእርሱ ጋር ሆነ። ቅዱስ ገብርኤል ግን የፈጠረንን እስክናገኝ ያለንበትን ጸንተን እንቆይ አለ። ቅዱስ ሚካኤልና ሌሎች መላእክትም አብረው ጸንተው ቆዩ። ተጠራጥረውም ከሁለቱም ጎን ሳይሆኑ የቀሩም ነበረ። ከዛም በመላእክትና በዲያብሎስ መካከል ጦርነት ተጀመረ። በተዋጉ ጊዜ ዲያብሎስ 2 ጊዜ አሸነፋቸው። ሆኖም መልአክ አምላካቸውን ፈቃድህ ነውን ብለው ቢጠይቁት ፈቃዴስ አይደለም፣ ድል የምታደርጉበትን ኃይል እንድታውቁት ብዬ ነው እንጂ ብሎ በክንፋቸው ላይ የብርሃን መስቀል ቀረጸላቸው። በእጃቸው ደግሞ የብርሃን መስቀል አስያዛቸው። ሄደውም ዲያብሎስን ሊገጥሙት በመስቀሉ ኃይል ድል ነስተውታል። መላእክት ሳጥናኤልን ድል ያደረጉት በመስቀሉ ኃይል ነው። ራዕይ ምዕራፍ 12 ቁጥር 7፣ መዝሙር 29 ቁጥር 4። መስቀል በዘመነ አበው መስቀል የመባረኪያ ምልክት እንደነበር በመጽሐፍ ቅዱስ ተጠቅሷል። ዘፍጥረት ላይ ያዕቆብ በሚሞትበት ጊዜ የዮሴፍን ልጆች በእምነት ባረካቸው። እጆቹን በኤፍሬምና በመናሴ ላይ በመስቀል ምልክት አድርጎ ጭኖ ባረካቸው ይላል። ዘፍጥረት ምዕራፍ 48 ቁጥር 11፣ ዕብራውያን ምዕራፍ 11 ቁጥር 22። ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑ ቀድሶ በሚወጣበት ጊዜ በእጆቹ ይባርካል። ይህም የሚያሳየው ቤተክርስቲያን መሰረቷ ከላይ በዓለም መላእክት ከታች ደግሞ በዘመነ አበው ያየነው መስቀል መሆኑን ነው። መስቀል በብሉይ ኪዳን እንደ ሀገር ሁኔታ ልዩ ልዩ ተግባራት ሲፈጸምበት ቆይቷል። ለምሳሌ ለወንጀለኞች መቅጫነት አገልግሏል። የየሀገሩ መቅጫ የተለያየ ነው። የጽራውያን ሰይፍ፣ የባቢሎን እቶንና ግብረ አናብስት፣ የአይሁድ ውግረተ አእባን ወይንም ድንጋይ፣ የፋርስና የሮም ስቅላት ነው። ሰዎችን ሰቅሎ መግደል የተጀመረው በፋርስ ነው። ለመጀመሪያ ጊዜ የተሰቀለውም ሃማ ነው። ሮማውያን ከነሱ ወስደው እንደተገበሩት ይነገራል። አይሁድም ብዙ ጊዜ ወንጀለኞችን የሚቀጡት በውግራት በእሳት ማቃጠል ቢሆንም በመስቀልም ይቀጡ ነበር። ከፍተኛ ወንጀል የፈጸሙ ሰዎች አይገረፉም፣ በመስቀል ይቀጡ ነበር። ከተገረፉ ደግሞ አይሰቀሉም። ዘዳግም ምዕራፍ 21 ከቁጥር 21 እስከ 23። በጌታ ላይ ግን ከሕጋቸው ውጭ ግፍ ፈጽመውበታል፣ ገርፈውም ሰቅለውታል። ለአርማ ይጠቀሙበት ነበር። የኢትዮጵያ ነገስታትን ጨምሮ የሌሎች ሀገራት ነገስታትም እንደ አርማ ይጠቀሙበት ነበር። በእጃቸው የሚይዙት በጦርነትም ጊዜም በዘንግ አምሳል እንደሚይዙትና በፈረሶቻቸው ግንባር ላይም ይስሉት እንደነበር ይገለጻል። በአጠቃላይ በብሉይ ኪዳን መስቀል በብዙ ህብር ወይም ምሳሌ ተገልጧል። ለምሳሌ ሙሴ የኤርትራን ባህር የከፈለበት በትረ ሙሴ ይባላል። ዘጸአት ምዕራፍ 14 ቁጥር 16። የሙሴ በትር ባህር ከፍሏል፣ ጠላት አስጥሟል፣ መና አውርዷል፣ ደመናን ጋርዷል፣ ውሃ ከአለት አፍልቋል፣ በግብፃውያን ላይ ድንቅ ተአምራትን አድርጓል። ሙሴም ምሳሌ የሆነለትን ክርስቶስ የተሰቀለበትን መስቀል ባህረ እሳትን ከፍሏል። ማየ ገንቦን ደመ ገንቦን ለመጠጣችን ለጥምቀታችን አስገኝቷል። ኃይሉ በዲያብሎስና በአጋንንት ላይ አሳይቷል። ነፍሳትን ከሲኦል ባርነት ከዲያብሎስ ቁራኛነት ነፃ አውጥቷል። መስቀል በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባለት ቃል ኪዳን መሰረት ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በመስቀል ተሰቅሎ ደህንነትን ለሰው ልጆች ሰጥቶ በመስቀሉ ተጣልተው የነበሩ ሰባቱን መስተጻረራን ወይም ሰውና እግዚአብሔርን፣ መላእክትና ሰውን፣ ነፍስና ስጋን፣ ሕዝብንና አሕዛብን አስታርቋል። መስቀል በአዲስ ኪዳን የመዳን ምልክት መሆኑ የተረጋገጠበት በክርስቶስ ደም የተቀደሰ የጠብ ግድግዳ ያፈረሰ ቅድስናና ክብርን ያለው የአበው ተስፋ የተፈጸመበት ሰው ከውድቀቱ የተነሳበት መሆኑ ተረጋግጧል። ቅዱስ ዳዊት እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒት አደረገ። መዝሙር 73 ቁጥር 12። መድኃኒት መስቀል መድኃኒት ክርስቶስን ተሸክሞ ታየ። ዮሐንስ ምዕራፍ 19 ቁጥር 17፣ ኤፌሶን ምዕራፍ 2 ቁጥር 16፣ ቆላስይስ
ምዕራፍ 1 ቁጥር 20። ጨለማ አበራ መስቀሉ ለኛ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ኮነ ሰላም ዲጂታል ሚዲያ መልካም አውደ ዓመት። መስቀሉ ለኛ በራ ድኅነተ መስቀል አበራ መስቀሉ ለኛ በራ ሁሉ ላመነ አበራ መስቀሉ ለኛ በራ። ደመራ ማለት መጨመር፣ መሰብሰብ፣ መከመር ነው። ኪዳነ ወልድ ክፍሌም በመዝገበ ቃላት መጽሐፋቸው ደመራ የሚለውን ቃል ደመረ ከሚለው የግዕዝ ቃል አውጥተው ደመራ ግዕዝና አማርኛን ያስተባበረ መሆኑን ገልጸው የበዓለ መስቀል ዋዜማ እንጨቶች የሚደመሩበት መሆኑን አስረድተዋል። የታላቁ ንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ከቁስጥንጥንያ ተነስታ ከጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ከተቀበረበት ለማውጣት ወደ ኢየሩሳሌም ሄደች። ኢየሩሳሌም በደረሰች ጊዜ የጌታችን መስቀል ተአምራት እንዳያደርግ አይሁድ በምቀኝነት ቀብረውት ነበርና የተቀበረበትን ቦታ የሚያሳያት አጣ በመፈለግ ብዙ ጊዜ አሳለፈች። በኋላ ግን አንድ ኬራኮስ የሚባል አረጋዊ አካባቢውን ነግሯት ደመራ አስደምራ ዕጣን አጢሳ ወደ ፈጣሪዋ ብትማጸን የዕጣኑ ጢስ ወደ ሰማይ ከወጣ በኋላ መንበረ ጸባዖት ደርሶ ተመልሶ መስቀሉ የተቀበረበትን ስፍራ አመለከታት። እሷም በምልክቱ መሰረት ብታስቆፍር የጌታችን ኢየሱስ ክርስቶስ ክቡር መስቀሉ አገኘች። ከእርሱም መስቀል ጋር ሁለት ወንበዴዎች የተሰቀሉበትን መስቀል አብራ አግኝታው ስለነበር የጌታችን መስቀል ለይታ ያወቀችበት መንገድ ግን ድውያንን በመፈወሱ፣ አንካሳ በማበርታቱ፣ ጎባጣን በማቅናቱ፣ የዕውራንን ዓይን በማብራቱ ነው። ስለዚህ በየዓመቱ የመስቀል በዓል ስናከብር ደመራ የምንደምረውና የምናበራው ንግሥት እሌኒ አብነት በማድረግ ነው። እርሷም መስከረም 17 ቆፍሮ አስጀምሮ መጋቢት 10 ቀን መስቀሉን አግኝታ አስወጥታ የቤተክርስቲያኑን መሰረት ወዲያውኑ እንዲጣል አደረገች። የደመራ ሥርዓት ከዚያ ሲያያዝ የመጣ ነው። የበረከት በዓል ያድርግልን። አሜን። አበራ መስቀሉ ለኛ በራ ኢትዮጵያውያን አበራ መስቀሉ ለኛ በራ ደስተው አበራ መስቀሉ ለኛ በራ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።